ትራምፕ በኢራን ላይ ዳግም ጥፋት ለመክፈት እያጤኑ መሆኑን ዎል ስትሪት ጆርናል ዘገበ። መረጃውን እናካፍላችኋለን። የትግራይ ጊዜያዊ አስተዳደሩ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። መረጃውን እናካፍላችኋለን። አስመጪዎች ወደ ሀገር ውስጥ አስገብተው ለገበያ ካዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ ተደረገ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ክልላዊ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ሲል አጣጣለው። አስተዳደሩ ሰነዱ ሆን ብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቀዋል። ጊዜያዊ አስተዳደሩ ትላንት በወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨ ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብሏል። ይህ ማስተባበያው የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጻጸሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። በማህበራዊ ሚዲያ ሲዘዋወር በነበረው ደብዳቤው ላይ በክልሉ አመራሮች መካከል ጥልቅ የሆነ ቀውስ እንዳለ የሚያመላክቱ አባባሎችም ተካተዋል። ሰነዱ በበጎ ፍቃድ አገልግሎት ስም መደበኛውን መንግስት ለመጣል ያለሙ ድርጅታዊ እንቅስቃሴዎችና ሰፊ የውጭ ጣልቃ ገብነቶች አሉ ይላል። አክሎም የተወሰኑ የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት አመራሮች ከምዕራብ እና ከደቡብ ግንባር አዛዦች ጋር በመሆን ከጎረቤት ሀገራት ጋር የተቀናጀ ወታደራዊ እንቅስቃሴ እያደረጉ ነው የሚሉ ክሶችንም ሰንዝሯል። ሰነዱ የአዛዥነት ሰንሰለትን በተመለከተም ጥብቅ ትዕዛዝ በሚል ከፓርቲ አመራሮች ትዕዛዝ የሚቀበል ማንኛውንም አዛዥ አስቸኳይና አስተማሪ እርምጃ ይወሰድበታል የሚል ማስፈራሪያም ይዟል። በተጨማሪም አስተዳደሩን ለማዳከም ይሰራሉ በተባሉ የትግራይ መገናኛ ብዙሃን ላይ ፖሊስ አስቸኳይና የማያዳግም እርምጃ እንዲወስድም ጥሪ ያቀርባል። ይሁን እንጂ የትግራይ ሰላምና ጸጥታ ቢሮ በሰጠው ሌላ ማብራሪያ ሰነዱ ትክክለኛ ለመሆኑን በጽኑ ውድቅ አድርጓል። እንዲህ ያሉ መልእክቶች ከእውነት የራቁና ፍጹም ፈጠራዎች ናቸው ብለዋል። የእነዚህ ድርጊቶች ዓላማ በክልላችን ውስጥ አለመረጋጋትን መፍጠርና የህገ ወጥነት ስሜት እንዲሰፍን ማድረግ ነው ያለው ቢሮ የጸጥታ ኃይሎች ስለ ተልዕኳቸውና ስለ አመራራቸው ሙሉ ግንዛቤ እንዳላቸውና በእንዲህ አይነት አታላይ ጽሁፎች አይሳሳቱም ሲልም ገልጿል። ቢሮ አክሎም ሆን ብሎ የሐሰት መረጃ የሚያሰራጩ ግለሰቦችን እየተከታተለ መሆኑንና ህዝባዊ ሰላምን በሚያናጉት እርምጃ እንደሚወስድም አስጠንቅቋል። ህወሓት የፌዴራል መንግስት የትግራይ ጊዜያዊ አስተዳደር የስልጣን ዘመን ለማራዘም ያስተላለፈውን ውሳኔ የፕሪቶሪያውን ስምምነት የሚጥስና በስምምነቱ ላይ የተቀመጠውን የጋራ ስምምነት መርህ የሚንድ በሚልም ተቃውሞታል። ፓርቲው በሰጠው መግለጫ የስልጣን ዘመኑ የተራዘመው በአንድ ወገን ውሳኔ እንጂ በስምምነቱ ፈራሚዎች መካከል ምክክር ሳይደረግ በመሆኑንም ገልጿል። ይሁን እንጂ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ውሳኔውን የተከላከለ ሲሆን የትግራይ ጊዜያዊ አስተዳደር ስልጣን ዘመን መራዘም ህጋዊ መሰረት ያለው መሆኑንም ገልጿል። ጽሕፈት ቤቱ ለቢቢሲ በሰጠው ቃል ጠቅላይ ሚኒስትር ዶክተር አብይ አህመድ የሌተናል ጀነራል ታደሰ ወረደ የስልጣን ዘመን እንዲራዘም የወሰኑት ከፕሪቶሪያው ስምምነት በኋላ በወጡ ህጎች መሰረት በመሆኑ ህጋዊ ነው ብሏል። የጠቅላይ ሚኒስትሩ ጽሕፈት ቤት ከጥቂት ቀናት በፊት ሌተናል ጀነራል ታደሰ ወረደ ዓመታዊ የስራ አፈጻጸም ሪፖርት ካቀረቡ በኋላ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ዘመናቸው ከሚያዝያ 1 2018 ጀምሮ ለተጨማሪ 1 ዓመት እንዲራዘም መሆኑንም ማስታወቅ ይታወሳል። በሌላ መረጃችን ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ መሆኑን ዎል ስትሪት ጆርናል ዘገበ። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዎል ስትሪት ጆርናል ዘገበ። ዎል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪም ኢራን ላይ ድብደባ ለመጀመር እያጤኑ መሆኑንም ዘግቧል። ትራምፕ እሁድ ዕለት የባህር ኃይላቸው የሆርሙዝ ወሽመጥ እንዲዘጋ ትዕዛዝ ሰጥተዋል። ዋይት ሀውስ ቢቢሲ ስለ ጋዜጣው ዘገባ ላቀረበው ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲል ምላሽ ሰጥቷል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንቱ የሆርሙዝ ወሽመጥ እንዲዘጋ ባህር ኃይሉን አዘዋሉ፣ የኢራንን ዝርፊያ ያበቃልና ሁሉንም ተጨማሪ አማራጮች በጠረጴዛው ላይ ተቀምጠዋል ብለዋል። ዎል ስትሪት ጆርናል ፕሬዝዳንቱ ቀጥሎ የሚያደርጉትን መረጃ የሰጠ ማንኛውም ሰው በግልጽ ግምቱን ያስቀምጠዋል ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። አስመጪዎች ወደ ሀገር አስገብተው ለገበያ ካዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ ተደረገ። ባለሀብቶች በነፃ የንግድ ቀጠናዎች ውስጥ ተሰማርተው ዕቃዎችን ከውጭ ሀገር በማስመጣት ለገበያ ካዋሉት ዕቃ ከሚያገኙት ግብር የሚከፈልበት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነፃ እንዲሆኑ መፍቀዱን ገንዘብ ሚኒስቴር አስታወቀ። በነፃ የንግድ ቀጠናዎች ውስጥ በአስመጭነት ስራ ላይ የሚሰማሩ ባለሀብቶች በማምረት ስራ ላይ ለተሰማሩ ባለሀብቶች ግብአቶችን እንዲሁም ሌሎች ምርቶችን ለገበያ በማቅረብ የማምረትና አገልግሎት የመስጠት ተግባር ያለ ግብአት ችግር በተሰላጣ
አኳኋን እንዲመራና የምርት አቅርቦት እንዳይስተጓጎል በማድረግ ረገድ ከፍተኛ አስተዋጽኦ ያላቸው በመሆኑ ማበረታቻ ሊሰጣቸው የሚገባ በመሆኑም እንደታመነበት ታውቋል። እንደ ሚኒስተሩ ገለጻ ከሆነ ማበረታቻ የተፈቀደው በነፃ ንግድ ቀጠናዎች ውስጥ የገቢ ምርቶችን ወደ ሀገር ውስጥ በማስገባት ለገበያ የሚያቀርቡ ባለሀብቶች ለሚያገኙት ትርፍ ሊከፍሉ ከሚገባው የገቢ ግብር ነፃ እንዲሆኑ ነው። ይህ ውሳኔ በነፃ ንግድ ቀጠናዎች ውስጥ የሚከናወኑ የንግድ እንቅስቃሴዎች በአምራች ዘርፉ ላይ ለተሰማሩ ባለሀብቶች ግብዓቶችና ሌሎች ምርቶችን በቅልጥፍና ለማቅረብ ያላቸውን ከፍተኛ ፋይዳ ከግምት ውስጥ ያስገባ መሆኑም ተመላክቷል። ሚኒስተሩ አክሎ በነፃ ንግድ ቀጠናዎች ውስጥ የሚሰሩ አስመጪዎች ለሚያቀርቧቸው ምርቶችና ለሚሰጧቸው አገልግሎቶች የሚጠበቅባቸውን ግብር በማንሳት የንግድ ስርዓቱ እንዲሳለጥና የምርት አቅርቦት እንዲጠናከር ለማድረግ ያለመ መሆኑን ገልጿል። ውሳኔው ተግባራዊ እንዲሆን ለገቢዎች ሚኒስቴርና ለኢትዮጵያ ኢንቨስትመንት ኮሚሽን መመሪያም ተላልፏል። ሚኒስተሩ ውሳኔውን ያስተላለፈው በሚኒስትሮች ምክር ቤት ደንብ ቁጥር 586/2018 አንቀጽ 12 ላይ የተሰጠውን ስልጣን መሰረት በማድረግ እንደሆነም ተገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋቸውን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።